የማንቸስተር ሲቲው ተጫዋች ፊል ፎደን ትላንትናም ስለ አርሰናል ዋንጫ ማስጣል እንግዲህ ንግግር አድርጓል። በነገራችን ላይ የማንቸስተር ሲቲ ተጫዋቾች እና አሰልጣኝ ፔፕ ጋርዲዮላ ይህንን የሚያደርጉት የጭንቅላት ጨዋታ ተጫውቶ ከአርሰናል ዋንጫውን በስነ ልቦና ለመንጠቅ ነው። በሌላ በኩል የፈረንሳዩ ክለብ ፓሪስ ሰን ዠርሜን አርሰናል በጥብቅ የሚፈልገውን ተጫዋች ለመቀማት እየተዘጋጀ እንደሆነ ተሰምቷል። እንደዚሁም ደግሞ የአርቴታና የዴክላን ራይስ የኮንትራት ጉዳይ ከምን ደረሰ ስለሚለው አዲስ መረጃ ወጥቷል። በሌላ በኩል ስለ ጁሪየን ቲምበርና ሚኬል ሜሪኖ በጣም አስደሳች የተባለ መረጃ ትላንትና ምሽት ለአርሰናል ቅርብ ከተባሉ የመረጃ ምንጮች ወጥቷል ማለት ነው። በሌላ በኩል ደግሞ አርሰናል ቀጣይ ማክሰኞ የፕሪሚየር ሊጉ ሻምፒዮን ሊሆን እንደሚችል ተሰምቷል። እነዚህን መረጃዎች እንደተለመደው በአማረ መልኩ ወደ እናንተ አደርሳለሁ። ውድ አድማጭ ተመልካቾቼ ከእናንተ የሚጠበቀው ቪዲዮውን ስትጀምሩ ለብዙዎች እንዲደርስ ላይክ አድርጎ መጀመር ብቻ ነው። እንዴት ናችሁ? በያላችሁበት እንግዲህ ሰላምታዬን እያቀረብኩኝ በቀጥታም ወደ መረጃዎቼ ነው የምወስዳችሁ። መረጃዬን የምጀምረውም ትላንትና ምሽት የሲቲው ተጫዋች ፊል ፎደን ክሪስታል ፓላስን 3-0 ካሸነፉ በኋላ ስለ አርሰናል ከተናገረው ንግግር ነው። እንግዲህ ፊል ፎደን ትላንትና ምሽት ምን አለ? የፓላስ ጨዋታ ከተጠናቀቀ በኋላ አርሰናል ምቾት እንዳያገኝ መጣር አለብን፣ ጥረታችንና ጫና ማሳደራችንን መቀጠል አለብን። ያኔ አርሰናል ምቾት ያጣል፣ ስለዚህ ነጥብ ሊጥል ይችላል። በፕሪሚየር ሊግ በመጨረሻ ቀናት ብዙ ነገሮች ሲፈጠሩ አይቻለሁ። ብዙ ጊዜ ጨዋታዎች በፈለግከው መንገድ እንደማይሄዱ ልምዱ አለኝ ሲል የተናገረው ፊል ፎደን፣ ስለዚህ ከኛ የሚጠበቀውን ጥረት ማድረጋችንን መቀጠል አለብን፣ አርሰናል ላይ ጫና እናሳድራለን ሲል ፊል ፎደን አርሰናልን ነጥብ ለማስጣል የቻሉትን ድንጋይ ሁሉ እንደሚፈነቅሉ ከትላንትናው ጨዋታ በኋላ ተናግሯል። በነገራችን ላይ ብዙ ጊዜ ብዙ ኮመንቶችን አነባለሁ። የሲቲ ተጫዋቾች እንዲህ ያሉ ፔፕ ጋርዲዮላ እንዲህ ያለ የሚሉ መረጃዎችን ለምንድን ነው በተደጋጋሚ የምትሰራው የሚሉ ጥያቄዎች ይቀርቡልኛል። እዚህ ጋር የአርሰናል ተጫዋቾችን ጥንካሬ ለማንሳት ነው። ለምን መሰላችሁ? ባለፉት ዓመታት በተለይ ሲቲ ከአርሰናል ዋንጫ በቀማበት ዓመታት ልክ ይህንኑ ስትራቴጂ ነበር ፔፕ ጋርዲዮላም የሲቲ ተጫዋቾችም ሲጠቀሙ የነበረው። ከጨዋታ በፊት ስለ አርሰናል ያወራሉ። አርሰናል ነጥብ ሊጥል ይችላል ይላሉ። አርሰናሎች ፈርተዋል ይላሉ። እኛ ከአርሰናል ይልቅ ዋንጫውን የመብላት ልምድ አለን ይላሉ። ይህንን የሚያደርጉት የአርሰናል ተጫዋቾችን ስነ ልቦና ለመንካት ነው። እኔ ደግሞ ይህንን መረጃ ወደ እናንተ ማደርሰው የአርሰናል ተጫዋቾች ለዚህ መንበርከክ የለባቸውም። ማንነታቸውን፣ ብቃታቸውን፣ ካለፈው ስህተት መማራቸውን ለሲቲ ተጫዋቾች ለሲቲው አሰልጣኝ ፔፕ ጋርዲዮላ ዘንድሮ ነው ትክክለኛ ጊዜ ለማሳየት። ለዛ ነው እነዚህን ጉዳዮች የማነሳው። የሲቲ ተጫዋቾች መብታቸውን የፈለጉትን ማውራት፣ ፔፕ ጋርዲዮላ መብቱን የፈለገውን ማውራት፣ ግን የአርሰናል ተጫዋቾች ለዚህ መንበርከክ የለባቸውም። ሜንታሊቲው ዘንድሮ ነው መሰበር ያለበት። ዘንድሮ ካልተሰበረና ዋንጫ ካልተበላ ከዚህ ዋንጫው የሚታጣ ከሆነ የአርሰናል ደጋፊ በአርሰናልም በአርቴታም በአጠቃላይ በቡድኑ ላይ እምነት አይኖረውም። ግን ዘንድሮ አልሰማም ብሎ እንዳለፉት ዓመታት አይደለሁም ተጠናክሬያለሁ ብሎ ሜንታሊቲውን ሰብሮ ዋንጫውን የሚያሳካ ከሆነ እመኑኝ አርሰናልን በቀጣይ ዓመታት የሚያቆመው አይኖርም። ለዚህ ነው የአርሰናል ተጫዋቾች ለዚህ የሲቲ ተጫዋቾች ንግግር ጆሮ መስጠት የለባቸውም። ይህንን የስነ ልቦና ጨዋታ ማሸነፍ አለባቸው። ሜዳ ላይ ብቻ ሳይሆን በስነ ልቦናውም ማሸነፍ አለባቸው እያልኩ በተደጋጋሚ እነዚህን ዜናዎች ወደ እናንተ ማቀርበው ለዚህ ነው። ከደጋፊውም ላይ ከተጫዋቹም ላይ የስነ ልቦና መሰበር ስላለበት ነው። አሁን ለምሳሌ ፔፕ ጋርዲዮላ ራሱ ከትላንትናው ጨዋታ በኋላ ምን አሉ? የፕሪሚየር ሊጉን ዋንጫ የሚወስነው አርሰናል ነው። ፉክክሩ በአርሰናል ላይ የተመሰረተ ነው። እነሱ ቀሪ 2 ጨዋታዎችን ካሸነፉ እኛ ማድረግ የምንችለው ነገር የለም። ይህ ምን ማለት ነው? ይህንን አርሰናል ቀጣይ 2 ጨዋታዎችን ካሸነፉ እኛ ተስፋ የለንም ማለት አርሰናል ነጥብ ከጣለ ተስፋ አለን፣ ነጥብ መጣል አለበት የሚል ቀጥተኛ ንግግር ነው።
ይህንን የሚያደርጉት በእርግጠኝነት የአርሰናል ተጫዋቾች ወይም አሰልጣኝ ሚኬል አርቴታ ይህን እንደሚሰማ ስለሚያውቁ ነው። ጫና ለማሳደር ነው። ስለዚህ ይህ መሰበር አለበት። ለዛ ነው እነዚህን መረጃዎች በተደጋጋሚ ወደ እናንተ የማደርሰው ማለት ነው። ውድ አድማጭ ተመልካቾች ማንቸስተር ሲቲ በቀላሉ ክሪስታል ፓላስን 3-0 ማሸነፍ ችሏል። በነገራችን ላይ ክሪስታል ፓላስ በጣም ቀላል ተጋጣሚ እንደሆነ ትናንት አይተናል ብዬ አስባለሁ። አንደኛ ክሪስታል ፓላስ እንዲህ ቀላል ተጋጣሚ እንዲሆን ያደረገው ዋነኛ ምክንያት ለምንም አይጫወትም፣ ወደታችም እንደማያወርድ አረጋግጧል። ከፕሪሚየር ሊጉ ወደ ላይም ለአውሮፓ ሻምፒዮንስ ሊግ እንደማይጫወት አውቋል። ስለዚህ ለመርሃ ግብር ማሟያ ብቻ ነው የፕሪሚየር ሊግ ጨዋታን ክሪስታል ፓላስ የሚጫወተው። በሚገርማችሁ ሁኔታ እንግዲህ ትናንትናም በተቀያሪ የተወሰኑ ተጫዋቾችን ቤንች ላይ አድርጎ ነው የጀመሩት ክሪስታል ፓላሶች። እንደዚሁም ደግሞ በአርሰናልም ጨዋታ በርካታ ተጫዋቾችን ቤንች ያደርጋሉ ተብሎ ይጠበቃል። ጉልበትም ቁጠባ ላይ ናቸው። ለኮንፈረንስ ዋንጫ ጨዋታ ሲሉ ትላንት አይታችኋል። ብዙ መሮጥ አይፈልጉም፣ ማጥቃት አይፈልጉም፣ ጉልበታቸውን መቆጠብ ነው የሚፈልጉት ለዋንጫ ጨዋታው ሲሉ። ስለዚህ ለአርሰናልም በጣም ቀላል ተጋጣሚ ይሆናል ተብሎ ነው የሚጠበቀው። እንግዲህ ይችን እንደ መግቢያ ካነሳው የትላንትናውን ጨዋታ አርሰናል ቀጣይ ማክሰኞ ሻምፒዮን ሊሆን ይችላል የፕሪሚየር ሊጉ። ለምን የሚለው ጥያቄ ወደ አይምሯችሁ ወይም ደግሞ እንዴት የሚለው ጥያቄ እንደሚመጣ እርግጠኛ ነኝ። አርሰናል እንግዲህ ቀድሞ ሰኞ ይጫወታል በፕሪሚየር ሊጉ ከበርንሌይ። ማንቸስተር ሲቲ ቅዳሜ ነው ኤፍኤ ካፕ ነው የሚጫወተው ከቼልሲ ጋር የዋንጫ ጨዋታ። አርሰናል ደግሞ ሰኞ ዕለት ምሽት 4 ሰዓት በሜዳው ኤምሬትስ ከበርንሌይ ጋር ይጫወታል የፕሪሚየር ሊግ ጨዋታ። ታዲያ ማንቸስተር ሲቲ በዚህ የዋንጫ ጨዋታ ላይ ከፍተኛ ጉልበት ሊያወጣ ይችላል። ምናልባትም ቼልሲ ከባድ ተጋጣሚ የሚሆንበት ከሆነ ማለት ነው። ጨዋታውን ቶሎ የሚገለው ከሆነና ቼልሲ ዝም ብሎ የሚሸነፍ ከሆነ ሲቲዎች ጉልበታቸውን ላያባክኑ ይችላሉ። ነገር ግን ቼልሲ ያለው ተስፋ ኤፍኤ ካፕ ነውና ዘንድሮ ለዋንጫው ከፍተኛ ትግል አድርጎ ሲቲዎችን ጉልበት ሊያስጨርሳቸው ይችላል። ታዲያ ሲቲ ቅዳሜ ጉልበት የሚጨርስ ከሆነ ሰኞ ደግሞ ምሽት አርሰናል በሜዳው ኤምሬት በርንሌይን የሚያሸንፍ ከሆነና ሲቲ እንግዲህ ቅዳሜ ተጫውቶ እሁድና ሰኞን ብቻ አርፎ ቀጣይ ማክሰኞ ደግሞ ከቦርንማውዝ ጋር በፕሪሚየር ሊጉ ይገናኛል። ስለዚህ አርሰናል በርንሌይን አሸንፎ ሲቲ ደግሞ በቦርንማውዝ ነጥብ የሚጥል ከሆነ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን በዛን ቀን ያረጋግጣል ማለት ነው። ስለዚህ የመጨረሻውን ጨዋታ የክሪስታል ፓላስን የሚያደርገው ለመርሃ ግብር ማሟያ ብቻ ይሆናል። ያውም እንዳልኳችሁ ሲቲ በቦርንማውዝ ጨዋታ ነጥብ የሚጥል ከሆነ። እንደምታውቁት ቦርንማውዝ ያለፉትን 15 አካባቢ ጨዋታዎች ምንም ሽንፈት አላስተናገደም። በጣም በምርጥ አቋም ላይ ነው የሚገኘው ቦርንማውዝ። እንደዚሁም ደግሞ በአውሮፓ ዋንጫ ለመሳተፍ ከፍተኛ ትግል ያደርጋል። እንደዚሁም ደግሞ የጨዋታው የመጨረሻው በቦርንማውዝ ስቴዲየም የሚደረገው ጨዋታ ነው ለቦርንማውዙ አሰልጣኝ አንዶኒ ኢራኦላ ማለት ነው። የቦርንማውዙ አሰልጣኝ እንደምታውቁት ክረምት ላይ ቦርንማውዝን ይለቃሉ። ስለዚህ የመጨረሻ የሜዳ ጨዋታቸው ነው ቀጣይ ማክሰኞ ማለት ነው። ስለዚህ የመጨረሻ የሜዳ ላይ ጨዋታቸውን ጥሩ ውጤት ለማስመዝገብ ይጋደላሉ ተብሎ ይጠበቃል። ስለዚህ በርካቶች በዛ ጨዋታ ምናልባትም ሲቲ በከፍተኛ ሁኔታ ሊቸገር እንደሚችል እያነሱ ነው የሚገኙት። ስለዚህ አርሰናል ከፓላስ ጋር ከመጫወቱ በፊት በርንሌይን አሸንፎ ሲቲ በቦርንማውዝ ነጥብ የሚጥል ከሆነ የእንግሊዝ ፕሪሚየር ሊግ የዋንጫ ባለቤት መሆኑን በሲቲ ጨዋታ ቀን ሊያረጋግጥ ይችላል ማለት ነው። እዚህ ጋር እንግዲህ ወደ አርቴታ ወደ ዴክላን ራይስ ኮንትራት እንደዚሁም ወደ ቲምበር እና ሚኬል ሜሪኖ መረጃ ከማለፌ በፊት የፈረንሳዩ ክለብ ፓሪስ ሰን ጀርሜን በአርቴታ እጅግ በጣም የሚወደደውን የሚደነቀውን እንደዚሁም ደግሞ በአርሰናል በጥብቅ የሚፈለገውን የአትሌቲኮ ማድሪዱን አርጀንቲናዊው የፊት ለፊት መስመር ተጫዋች ጁሊያን አልቫሬዝን ከአርሰናል ለመቀማት እንቅስቃሴ ጀምሯል። የፓሪስ ሰን ጀርሜኑ አሰልጣኝ ሉዊስ ኤንሪኬ በአርቴታ አይን ስር የገባው ጁሊያን አልቫሬዝን 130 ሚሊዮን ዩሮ በማውጣት ወደ ፈረንሳይ ማስኮብለል ይፈልጋሉ። አትሌቲኮ ማድሪድም በዚህ በሚቀርብለት ከፍተኛ በጀት ሊማለል እንደሚችልና ለፓሪስ ሰን ጀርሜን አልቫሬዝን ለመሸጥ ሊወስን እንደሚችል ነው መረጃዎች የሚያሳዩት። አርሰናል ለጁሊያን አልቫሬዝ እስከ 110 ሚሊዮን ፓውንድ
አካባቢ ለማቅረብ እቅድ የነበረው ቢሆንም ፓሪስ ሰን ጀርሜን ግን ከዛ የበለጠ ገንዘብ ለአትሌቲኮ ማድሪድ ለመስጠትና ከአርሰናል ጁሊያን አልቫሬዝን ለመቀማት እቅድ እንዳለው ነው የተሰማው። እንግዲህ ይህ አልቫሬዝ ምን ያህል ጠቃሚ ሰው እንደሆነ ታያላችሁ። ኤንሪኬም አርቴታም እንዴት እንደሚፈልጉት ስታዩ ማለት ነው። በነገራችን ላይ አርቴታ አርሰናል አትሌቲኮ ማድሪድን አሸንፎ ወደ ሻምፒዮንስ ሊጉ ሲያልፍ አይታችኋል። ወደ ፍጻሜው ሲያልፍ ጁሊያን አልቫሬዝን አቅፎ ሲያናገረው እንዴት እንደነበር። ከዚህ በፊት ዌስትሃም ጋር ጨዋታ አድርጎ አርሰናል መጨረሻ ላይ ሄዶ አርቴታ ዴክላን ራይስን አናግሮ በአመቱ ወደ አርሰናል እንዳመጣው ታውቃላችሁ። ስለዚህ የጁሊያን አልቫሬዝም ጉዳይ ምናልባት ተመሳሳይ ሊሆን እንደሚችልና አርቴታ ሄዶ አድናቆት እንደሰጠውና ወደ አርሰናል እንዲመጣ እንደሚፈልግ እንደጠቀሰለት ነው መረጃዎች የሚያሳዩት። ይሆናል ተብሎ የሚገመተው አርቴታ ሄዶ ሰላምታ አቅርቦለታል። ነገር ግን አንዳንድ መረጃዎችን ተለዋውጦ ሊሆን ይችላል የሚል የመረጃ ምንጮች አሉ። ልክ እንደ ዴክላን ራይስ ዝውውር ማለት ነው። ስለዚህ ፓሪስ ሰን ጀርሜን ፉክክሩ ላይ ገብቷል። በተለይ ሁለቱ ቡድኖች ጁሊያን አልቫሬዝን ማምጣት ከፈለጉ ሻምፒዮንስ ሊጉን የሚያሸንፈው ቡድን ቅድመ እድል ሊያገኝ ይችላል። በነገራችን ላይ ፓሪስ ሰን ጀርሜን የፈረንሳይ ሊግ ዋንን ማሸነፉን ትላንትና ምሽት አረጋግጧል። ከሌንስ ጋር በነበረው ጨዋታ 2-0 አሸንፎ ሻምፒዮን መሆኑን አረጋግጧል። የፈረንሳይ ሊግ ዋን ማለት ነው ትላንትና ምሽት። ታዲያ አርሰናልም ፕሪሚየር ሊጉን የሚበላ ከሆነና በሻምፒዮንስ ሊጉ ሲገናኙ የሻምፒዮንስ ሊጉን ዋንጫ የሚያሸንፈው ቡድን ጁሊያን አልቫሬዝን የማግኘት ትልቅ እድል ሊኖረው እንደሚችል መረጃዎች ያሳያሉ። እንግዲህ ወደ አሰልጣኝ ሚኬል አርቴታ ኮንትራት ጉዳይ ስወስዳችሁ አሰልጣኝ ሚኬል አርቴታ በአርሰናል ቤት እስከ 2029 ማለትም ለቀጣይ 5 ወይም 4 ዓመታት የሚያቆይ ኮንትራት ለመፈረም በቃል ደረጃ ከስምምነት እንደደረሱ ነው እየተሰማ የሚገኘው። የአርሰናል ባለቤቶች የክሮንኬ ፋሚሊዎችም ከአርቴታ ጋር ደስተኛ እንደሆኑና አርቴታን ለቀጣይ 4-5 ዓመታት በአርሰናል ቤት እንዲቆይ እንደሚፈልጉ ነው እየተሰማው። አርቴታም በአርሰናል ቤት እጅግ ደስተኛ እንደሆነና የአርሰናል አሰልጣኝ በመሆን መቀጠል እንደሚፈልግ ተሰምቷል። ነገር ግን አርቴታ የኮንትራቱ ንግግር የውድድር ዓመቱ እስኪጠናቀቅ ድረስ ይቆይልኝ፣ ምክንያቱም አሁን ዋነኛ ትኩረቴ የፕሪሚየር ሊጉን ዋንጫ እንደዚሁም የሻምፒዮንስ ሊጉን ዋንጫ ማሸነፍ ነው። ስለዚህ ከዛ በኋላ መነጋገር እንችላለን በሚል ለአሁኑ የኮንትራት ጉዳዩ እንደተያዘና ከውድድር ዓመቱ መጠናቀቅ በኋላ እንደሚቀጥል ተሰምቷል። በነገራችን ላይ እዚህ ጋር በርካታ የአርሰናል ደጋፊዎች ሁለት ሀሳቦችን ያነሳሉ። ግማሾቹ አርቴታ ዘንድሮ ዋንጫም ይብላም አይብላም በአርሰናል ቤት ቀጣይ ዓመታት መቆየት አለበት። አርሰናልን ያለ አርቴታ ማሰብ ከባድ ነው። ዘንድሮ ባያሳካው እንኳን ቀጣይ ዓመታት ላይ ማሳካቱ አይቀርም። ስለዚህ መቀጠል አለበት እያሉ ሲገኙ፣ ሌሎች የአርሰናል ደጋፊዎች ደግሞ የለም አሰልጣኝ ሚኬል አርቴታ በቂ እድል ተሰጥቶታል፣ በተለይ አሁን ደግሞ ዋንጫው እጁ ላይ ነው ያለው። ከዚህ ዋንጫውን የሚያጣ ከሆነ የዋንጫ አሰልጣኝ እንዳልሆነ ስለሚረጋገጥ መባረር አለበት። ከዚህ ዋንጫውን የሚያጣ ከሆነ በተለይ የፕሪሚየር ሊጉን ዋንጫ፣ ነገር ግን ዋንጫውን የሚያሳካ ከሆነ አንዴ አይነ ጥላው ይገፈፍለታል፣ ፍርሃቱ ይወገድለታል። ስለዚህ በቀጣይ ዓመት በተደጋጋሚ በርካታ ዋንጫዎችን ያሳካል። ስለዚህ ኮንትራቱ መራዘምና መቀጠል አለበት። የማያሳካው ከሆነና 2 ጨዋታ ብቻ ቀርቶት የሚያጣ ከሆነ ግን የዋንጫ አሰልጣኝ አይደለምና መባረር አለበት እያሉ ነው የሚገኙት። በነገራችን ላይ እኔም ከነዚህ ሰዎች ጋር እስማማለሁ። አርቴታ ባለፉት 3 ዓመታት ሁለተኛ ወጥቷል። በተለይ የአምናው የሊቨርፑልን እንኳን ብንተወው ባለፉት ካቻምናና ከዛ በፊት በነበረው ዓመት 2 ተከታታይ ዓመት ሲቲ ሲበላ እጁ ላይ የነበረውን ዋንጫ እንዳጣ እናውቃለን። ነገር ግን ዘንድሮ ከሁሉም በላይ ሙሉ እድል በእጁ ነው ያለው። ሁሉም ነገሮች በጥሩ መልኩ እየሄደ ነው። ከፊቱ በርንሌይና ፓላስ ብቻ ነው የቀሩት። 2 ጨዋታ ብቻ ነው የቀረው። በእነዚህ ጨዋታዎች ነጥብ ጥሎ በሲቲ ዋንጫውን የሚነጠቅ ከሆነ አርሰናል
በፍጹም አርቴታ በአርሰናል አሰልጣኝነት መቀጠል የለበትም። እንደኔ እምነት ግን አርቴታ በጭራሽን ዋንጫ ያጣል የሚል እምነት የለኝም። አርሰናልም የፕሪሚየር ሊጉን ዋንጫ ይበላል የሚል እምነት ነው ያለኝ። ስለዚህ አርቴታ ዋንጫውን የሚበላ ከሆነ ግን በአርሰናል ቤት በደንብ መቆየት አለበት ብዬ አምናለሁ። እንዳልኳችሁ አርቴታ እስካሁን ድረስ ጭንቀት አለበት፣ ጫና አለበት፣ ፍርሃት አለበት። አንዴ የፕሪሚየር ሊጉን ዋንጫ ከጨበጠና ካነሳ ግን ማንም የሚያቆመው አሰልጣኝ እንዳልሆነ በእርግጠኝነት ልነግራችሁ ፈልጋለሁ። ማንም የሚያቆመው አይኖርም አርቴታ አንዴ ዋንጫውን ከበላ ማለት ነው። ሌላኛው የዴክላን ራይስ ኮንትራትም ዴክላን ራይስ በአርሰናል ቤት ለረጅም ጊዜ የሚያቆየውን ኮንትራት እንዲፈርም ንግግር እየተደረገ ነበር የሚገኘው። በተለይ የአርሰናሉ ስፖርቲንግ ዳይሬክተር አንድሬ ቤርታ ራይስን አስማምተውታል። ነገር ግን ዴክላን ራይስ በአርሰናል ቤት ባለው ሕይወት ደስተኛ ቢሆንም መቆየት ቢፈልግም አሁን ግን እሱም ልክ እንደ አርቴታ ትኩረት ማድረግ የሚፈልገው ቀሪው የውድድር ዓመትና የፕሪሚየር ሊጉ ዋንጫ እንደዚሁም የሻምፒዮንስ ሊጉ ዋንጫ ላይ ነው። ስለዚህ አሁን ስለ ኮንትራቱ መጨነቅ አይፈልግም። ዋንጫዎችን ካሳካና ውድድር ዓመቱ ከተጠናቀቀ በኋላ ስለ ኮንትራቱ እንደሚነጋገር ተሰምቷል። ነገር ግን ዴክላን ራይስ በአርሰናል ቤት ለመቆየት ፈቃደኛ እንደሆነ ነው የተሰማው። እንግዲህ ወደ ሚኬል ሜሪኖና ጁሪየን ቲምበር ጥሩ የተባለው ወይም አስደሳች የተባለው መረጃ ምንድን ነው የሚለው ትላንትና እንግዲህ ናው አርሰናል የተባለው ለአርሰናል ቅርበት ያለውና ስለ አርሰናል በየዕለቱ አዳዲስ መረጃዎችን የሚያጋራው ቻናል አንድ ነገር አጋርቷል። ምንድን ያለው እሱም ወይ ሚኬል ሜሪኖ ወይ ጁሪየን ቲምበር ከሁለት አንዳቸው በበርንሌ ጨዋታ ሰኞ በተቀያሪ ወንበር ላይ ልንመለከታቸው እንችላለን፣ እጅግ ቀርበዋል ሲል እንግዲህ ተናግሯል ማለት ነው። ይህ እውነት የሚሆን ከሆነ በጣም ትልቅ የምስራች ነው ለአርሰናሎች። በተለይ ጁሪየን ቲምበር የሚሆን ከሆነ ጁሪየን ቲምበር እንደምታውቁት ለመጨረሻው የክሪስታል ፓላስ ጨዋታ እንደዚሁም ለሻምፒዮንስ ሊግ ከፓሪስ ጀርሜን ጋር ላለው የፍጻሜ ጨዋታ በጣም አስፈላጊ ስለሆነ ቶሎ የሚመለስ ከሆነ ጥሩ ነው። ታዲያ ቀጣይ ሰኞ የሚመለሰው ማን ነው? ሜሪኖ ነው ጁሪየን ቲምበር የሚለውን በጣም በጉጉት የምንጠብቀው ጉዳይ ይሆናል ማለት ነው። በእርግጥ ሚኬል ሜሪኖም አስፈላጊ ተጫዋች ቢሆንም ለኔ ግን አሁን ሳለ አርሰናል ቤት ኤዜም ጥሩ ነው፣ መሃል ላይ ኦዴጋርድም ጥሩ ነው፣ ሃቨርትም ጥሩ ነው፣ ማጥቃቱ ላይ ዮክሬሽም ጥሩ ነው። ስለዚህ ይህንን ስትመለከቱ ከሚኬል ሜሪኖ ይልቅ ጁሪየን ቲምበር ቢመለስ ሞር ጥሩ የሆነ የተከላካይ ስፍራ ለአርሰናል ይሰጣል። በተለይ ቤን ዋይትም ተጎድቷል። ክሪስቲያን ሞስኬራ ነው አሁን ቋሚ እየሆነ ይጀምራል ተብሎ የሚጠበቀው። ስለዚህ እሱን ለማገዝ ጁሪየን ቲምበር ቢመለስ በጣም አስፈላጊ ይሆናል የሚል እምነት አለኝ። እንደኔ እንግዲህ ትናንትና ሲቲ ማሸነፉን ተከትሎ በፕሪሚየር ሊጉ ሲቲ ከአርሰናል ጋር ያለው የነጥብ ልዩነት ድጋሚ ወደ 2 ጠቧል። ታዲያ ደግሞ ሲቲ በነገራችን ላይ ትላንት 3-0 ነው ያሸነፈው። በዚህም ከአርሰናል በ1 ጎል መብለጥ ችሏል። በነጥብ ይበለጣል። ያው አርሰናል በ2 ነጥብ ሲቲን ይበልጣል። ሲቲ ደግሞ በ1 ጎል አርሰናልን ይበልጣል ማለት ነው። አርሰናል ቀጣይ ሰኞ በርንሌን በሜዳው ሲገጥም 2-0 ይሁን 1-0 ካሸነፈ ከሲቲ ጋር ያለው የግብ ክፍያ እኩል ይሆናል። 2-0 3-0 ማሸነፍ የሚችል ከሆነ ደግሞ ድጋሚ በነጥብም በጎልም ከሲቲ መብለጥ የሚችልበት እድል ይኖራል ማለት ነው። እንግዲህ ውድ አድማጭ ተመልካቾቼ የዕለቱ ወሳኝ ስፖርታዊ መረጃዎች እነዚህ ናቸው። መድፈኞቹ አርሰናሎችን የተመለከቱ መረጃዎችን ወደ እናንተ አጋራው። ስለ ጁሊያን አልቫሬዝ ዝውውር፣ ከፓሪስ ሰን ጀርሜን ጋር ስላለው ፉክክር፣ እንደዚሁም ደግሞ በፕሪሚየር ሊጉ አርሰናል ሲቲ በቦርንማውዝ ነጥብ የሚጥል ከሆነና በርንሌን ማሸነፍ የሚችል ከሆነ ቀጣይ ማክሰኞ የዋንጫ ባለቤት መሆን እንደሚችል ወደ እናንተ መረጃዎችን አጋራው። ምን ትጠብቃላችሁ? አርሰናል በርንሌን አሸንፎ ሲቲስ በቦርንማውዝ ነጥብ ይጥላል ብላችሁ ትጠብቃላችሁ? የእናንተን ሀሳብ አስተያየት በኮመንት መስጫው ሳጥን ውስጥ አስቀምጡልኝ። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ ስፖርታዊ መረጃዎችን በመከታተል ከጎን የሆናችሁትን በሙሉ ከልብ እያመሰገንኩኝ በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘውላችሁ።